ሰላም ውዶች፣ ለዚህ ቻናል አዲስ ከሆናችሁ እንኳን ወደ ቻናሉ በሰላም መጣችሁ። ከኔ ጋር የቆያችሁ ቤተሰቦች ከሆናችሁ ደግሞ እንኳን በሰላም ተመልሳችሁ መጣችሁ። በዛሬው ቪዲዮ የምንመለከተው ንዴት ምን እንደሆነ፣ እንደገና ዋነኛ ምንጩ ምን እንደሆነ እና እንዴት ንዴታችንን አብርደን የተረጋጋ ህይወት መኖር እንደምንችል ነው። አብራችሁን ቆዩ። በነገራችን ላይ ከብዙዎቻችሁ ሪኩዌስት ሲደርሰኝ ነበር። ያ ምንድነው ኮች እንዳደርጋችሁ ወይም ደግሞ ዋን ኦን ዋን ከኔ ጋር መስራት እንደምትፈልጉ ብዙ ጊዜ ቲክቶክ ላይም ዩቲዩብ ላይም ኢሜይሎች የሚደርሱኝ ነበረ እና አሁን በደንብ ተዘጋጅቼ ከእናንተ ጋር ዋን ኦን ዋን ለመስራት ኦልሬዲ ሁሉንም ነገር ጨርሻለሁ። ስለዚህ በህይወታችሁ የሆነ ሶልቭ ልታደርጉት የምትፈልጉት ወይም ደግሞ የኔን ሜንቶር ጋይድ የምትፈልጉበት ነገር ካለ ሂሊንግ ሊሆን ይችላል፣ ስፒሪቹዋል አዌክኒንግ፣ የራሳችሁ የሆነ ስፔሻል ነገር ያላችሁ ከሆነ ዩ ካን ጎ አሄድ ኤንድ ክሊክ ዲስክሪፕሽን ቦክስ ውስጥ ሊንክ አስቀምጬላችኋለሁ። ያንን ሊንክ ክሊክ በማድረግ ቡክ አድርጋችሁ ከኔ ጋር ዋን ኦን ዋን መስራት እንችላለን። and I hope I will see you soon። እሺ እንግዲህ ንዴት ምንድነው የሚለውን ነገር ስንመለከት ንዴት ማለት an emotion that was never allowed to be processed safely። ያ ማለት ምንድነው በልጅነት ወቅታችን የሆነ አይነት ስሜት ይኖረንና ያንን ስሜት መግለጽ ወይም ደግሞ ፕሮሰስ እንድናደርገው ሳይፈቀድልን ሲቀር ማለት ነው። ለምሳሌ የሆነ ነገር አጥፍታችሁ ወይም ጥፋታችሁን ሳታውቁትም ሊሆን ይችላል። የሆነ እንዴት ተቆንጠጣችሁ ወይ ተደብድባችሁ ምናምን ጸጥ ዋጥ አድርጋት ማልቀስ የለም ምናምን የምንባለው ነገር ነበረ። ወይም ደግሞ የሆነ ሚስ አንደርስቱድ ተደርገን የሆነ ሀሳባችንን ሳይረዱልን ቀርቶ ልንናገር ስንል የምን መመለስ ነው ደግሞ ታፈጣለህ ታፈጫለሽ መመለስ የለም ምናምን ወደኋላ ወደ ጓዳ ግባ ምናምን ወደ ጓዳ ግቢ ምናምን ተብለን ያንን ስሜታችንን መግለጽ ሳንችል እፍና አድርገ ነው ስንቀር ያ ንዴት ወደ ንዴትነት ይለወጣል። ስናድግ በንዴትነት መልክ ይወጣል ማለት ነው። ለምንድን ነው የምንናደደው የሚለውን ስና ይሄ የኢጎ ዲፌንሲቭ ሜካኒዝም ነው። ይሄ ቪዲዮ ዋነኛ ፖይንት አውት ላደርግላችሁ የፈለግኩት በዚህ ቪዲዮ ይሄንን ነው። ምንድነው ዋነኛ መሰረቱ ምክንያቱን የነገሮችን ሩት ኮዛቸውን ስናቅ ሶሉሽን ላይ ለመድረስ ቀላል ነው። ብዙ ጊዜ ግን እንዴት ነው ይሄ ነገሮችን አፕሮች የምናደርግበት ሲስተም ኢቨን ላይክ ሳይኮሎጂካሊም ሆነ ይሄ ፊዚካል ሐኪም ቤት ምናምን ሄደን ስንታከም ዝም ብሎ እንደው መድኃኒት መስጠት ሸፋፍኖ ያንን ሲምፕተሙን ትሪት ማድረግ ነው እንጂ ዋና ኮዙን ከኮዙ ከስር መሰረቱ ነቅሎ አውጥቶ ማስወገድ አይነት ነገር አይደለም። እና እኔ ደግሞ አይ ላይክ ቱ ኖ ዋይ የሚለውን ነገር ማወቅ እና እናንተንም ያንን ስታውቁት በደንብ ከስር መሰረቱ ችግሩን ለመቅረፍ ቀላል ይሆናል። ሶ ለምንድን ነው የምንናደደው የሚለውን ነገር ስታስተውሉ ይሄ የኢጎ ፕሮቴክሽን ሜካኒዝም ነው። ምንድነው ኢነር ቻይልዳችን በልጅነት ወቅታችን እንዳልኩት እንዳነሳሁት አይነት ኤግዛምፕሎች ውንድ የሚሆኑብን ነገር አለ። ያ ምንድነው ፔን ማለት ነው። ኢነር ቻይልዳችንን እንዴት ሂል ማድረግ እንደምንችል የተመለከቱ ቪዲዮዎች ስለሰራሁኝ እነሱን መለስ ብላችሁ ብትመለከቱ በደንብ ስለ ኢነር ቻይልድ ጥልቅ አንደርስታንዲንግ ይኖራችኋል። ግን በዚህ ቪዲዮ ላነሳላችሁ የፈለግኩት ምንድነው ኢጎ ፕሮቴክሽን ሜካኒዝም ይፈጥራል ኢነር ቻይልዳችን ሲጎዳ። ያንን እንዴት ልግለጽላችሁ መሰላችሁ? ለምሳሌ አባንደንመንት ወይም ደግሞ ይሄ መተው ኔግሌክት መደረግ ፊዚካሊም ሆነ ኢሞሽናሊ እንደዚህ ባደግንበት ኢንቫይሮንመንት ያ ካለ ምንን ይፈጥራል? አባንደንመንት ኢነር ቻይልድ ውንዱ ነው። ከዛ በኋላ እንደ ሻዶ የሚሆነው ደግሞ ኢጓችን የሚፈጥረው የፕሮቴክሽን ሜካኒዝም። ይሄ ኢነር ቻይልድ እና ሻዶ ልዩነታቸውን የሚያሳይ ቪዲዮ እያዘጋጀው ነው። በሱ በጥልቀት እገባላችኋለሁ እዚህ ጋር ግን ማወቅ የሚያስፈልገው ነገር ምንድነው ቁስሉ ይሄ ኔግሌክት መደረጋችን ወይም መተዋችን አባንደንመንቱ ይሆንና ከዛ በኋላ ሻዶ የሚሆነው ደግሞ ያንን ፕሮቴክት ለማድረግ የሚፈጠረው ጸባይ ማለት ነው። ኢን ዲስ ኬዝ ለምሳሌ አባንደንመንት ኢሹ ምንን ሊፈጥር ይችላል? ጀለሲን ወይም ደግሞ ቅናትን ማለት ነው። እና እንዴት ነው ቅናት ሻዶ ነው የአባንደንመንት የውንድ የፔኑ ሻዶ ያንን ፔን ለመሸፈን የሚፈጠር ጥላ
ብላችሁ ልትወስዱ ትችላላችሁ። እና ኢጎ ፕሮቴክሽን ሜካኒዝም ይፈጥራል። ኢት ኩድ ቢ አሁን እንዳነሳሁት ጀለሲ ሊሆን ይችላል፣ ወይም ደግሞ አንገር ሊሆን ይችላል፣ ወይም ደግሞ ኮንትሮሊንግ ቢሄቪየር ሊሆን ይችላል፣ ወይም ደግሞ እነዚህ የመሳሰሉት እነዛ ዋነኛው ኮዝ ሳይሆኑ ያንን ፔኑን ለመሸፈን የሚፈጠሩ ባህሪያቶቻችን ናቸው። እና አባንደንመንት ኢሹ ያለው ሰው በልጅነቱ ያ ውንድ ያልዳነ ኢነር ቻይልድን ተሸክሞ ያለ ሰው በአዳልት ህይወቱ ለምሳሌ በፍቅር ግንኙነት ውስጥ ይህንን ብንመለከት በልጅነቱ የተተው ሰው ያ ፍራቻ ስላለ ይሄ የምወደው ሰው እንዳይተወኝ የሚል ፍራቻ ስላለ ያ ሰው ለሌላ ሰው ሞር አቴንሽን ሲሰጥ ያ ሰው ወይም ደግሞ ያቺ ሴት ሌላ ሰውን ስታግዝ ወይም ደግሞ ጊዜዋን ሆነ አቴንሽኗን እይታዋን ወይም ደግሞ እይታውን ምናምን ወደ ሌላ ሰው ሲሆንብን ያ አባንደንትመንት ፔን ስላለ በጀለሲ መልክ ይገለጻል እዚህ ጋር። ከዛ በኋላ ደግሞ ያ ጀለሲ በንዴትነት መልክ ይወጣል ማለት ነው። እንዴት ነው? እንዴት ሌላ ሴት ትመለከታለህ ካጠገብ ሆኜ? እንዴት ለሌላ ሰው ቅድሚያ ትሰጫለሽ? እንደዚህ በቃ የጀለሲ ምልክቶች እንዴት ነው ስንቀና የምንላቸው ነገሮች ታውቃላችሁ። እና የምንሰጠው ምላሽ ሪአክቲቭ ይሆናል። ያ ሪአክቲቭ እና ሪስፖንሲቭ ማለት ምንድነው? ሪአክቲቭ ሲሆን ቁስላችን ሲነካ የምናሳየው ምላሽ ይሄ የተረጋጋ በኮንሽስሊ አስበን ሪስፖንድ የምናደርገው ወይም ደግሞ ማቹር በሆነ መልኩ አመዛዝነን የምንመልሰው ሳይሆን ቁስል ሲነካብን እንደ መዝለል አይነት ማለት ነው። አንኮንሽስ ሰርቫይቫል የሆነ ምላሽ ነው። በቃ ይሄ እንዴት ነው? ይሄ ሰው ሊያመልጠኝ ነው፣ ሌላ ሰው ካየ ማለት አባንደን ሊያደርገኝ ነው። ያ ማመዛዘን የሌለው በቃ የሞት ሽረት አይነት የሰርቫይቫል አይነት ምላሽ ነው። እና ይሄ በጣም ዲፕ ነው። ባይዘው ኢነር ቻይልዳችን እንደዚህ በዛው ስቴት ላይ ከቆየ የፈለገ ነገር ማቹር የሆንን ቢመስለን ብናድግ ብንለወጥ በስራችን ትልቅ ከፍተኛ ቦታ ቢኖረን በሶሻል ስታተሳችን የተከበረ የሚባል ሰው ብንሆን ምናምን ውንዳችን በሚነካ ጊዜ ግን ሪአክቲቭ እንሆናለን። ያ ማቹሪቲ ሁሉ ገደል ይገባና ያ ኢነር ቻይልዳችን ወይም ደግሞ በዛ ስቴት ያለው እንዴት ነው ሰርቫይቫል ስቴት ላይ ያለው ማንነታችን እስካሁን እዛ ሰርቫይቫል ስቴት ላይ ነው የቀረው እና ያ ማንነት ወጥቶ ይሄ ሰው እንዲህ ነበር እንዴ እስከሚያስብል ድረስ እንዴ እቺ ሴት በቃ የተከበረች ምናምን አዋቂ የምትባል አይደለች እንዴ ምናምን እስከሚባል ድረስ ሪአክቲቭ እንሆናለን ማለት ነው። እንዳልኳችሁ ይሄ የኢጎ ፕሮቴክቲቭ ሜካኒዝም ነው ስንል ምንድነው ኢጎ ምን እንደሆነ ብዙ ጊዜ በደንብ እዚህ ቻናል የኔ አዲስ ካልሆናችሁ ታውቃላችሁ፣ ከሆናችሁ ደግሞ መለስ ብላችሁ ስለ ኢጎ የሰራቸውን ቪዲዮዎች መመልከት ሞር አንደርስታንድ እንድታደርጉ ይሄንን ይረዳችኋል። ምንድነው ኢጎ ፕሮቴክሽን ሜካኒዝም ይፈጥራል ስንል ጊዜ ያንን ውንድ ማዳን ማንችልበት አሁን እንዴት ነው አድገን ራሳችን ላይ የሰራን ስንሆን ምናምን ሂል ለማድረግ እንሞክራለን። ግን ሂሊንግ ውስጥ ገብተን ያንን ነገር እስከምናድነው ኢጎ ፕሮቴክት ነው የሚያደርገው። ምክንያቱም ያ ህፃን በዛ ጊዜ ፊል ያደረገው ፔን አሁንም እንዳይደገም ያንን ፔን እንዳይሰማኝ በሚል ፕሮቴክሽን ሜካኒዝም ይፈጥራል። ስለዚህ ያነሳናቸዋል አይነት ስለዚህ ምን ይሆናል? ተመሳሳይ ሲቹዌሽን ላይ ራሳችንን ስናገኝ ኢጓችን ወይ ፑሽ ማድረግ ይፈልጋል። እነዛን ሰዎች ፑሽ ማለት ፊዚካሊም ባይሆን በቃ ሰውን ማስወገድ እንዴት ነው ማግለል። በቃ ሰው ጋር መኖር ማለት ከሰው ጋር መቀራረብ ወይም ደግሞ ሪሌሽንሺፕ ውስጥ መግባት ወይ ደግሞ ይሄ ልባችንን እንድፍን ማድረግ ማለት ነው። ኦፕን ሃርትድ አለመሆንና ፍቅርን ማስተናገድ አለመቻል። ያ ምንድነው? በቃ ከፍራቻ የሚመጣ ፕሮቴክሽን ሜካኒዝም ነው። ከዚህ በፊት እንደዚህ ተጎድቻለሁ፣ ከዚህ በፊት እንደዚህ አይነት ነገር ደርሶብኛል፣ ሶ ያ እንዳይደርስብኝ ሌሚ ፑሽ ኤቭሪዋን አዌይ። በቃ ሰውን ሁሉ መግፋትና ራሳችንን ለመጠበቅ የሚደረግ ማለት ነው። ወይም ደግሞ ሳይቀድሙኝ ልቀደምም አይነት ነገር አለ። ይሄ ሰልፍ ሳቦታጅ ማለት ምን እንደሆነ የምናየው ቪዲዮ ላይ እመጣበታለሁ። ግን ምንድነው አንዳንድ ጊዜ ራሳችሁን ፍቅር ህይወት ውስጥም ሆነ ወይም ደግሞ ሌላ የጓደኝነት ህይወት ውስጥ ምናምን እንዴት ነው የሆነ ነገር ልክ ያልሆነ ሲመስላችሁ እነሱ ገፍተውኝ እንደገና አባንደን እንደተደረጉ ፊል ከማደርግ ይልቅ እኔ ቀድሜ እነዚህ ሰዎች ፑሽ አድርጌ ከህይወት ላውጣቸው አይነት ነገር ማለት ነው። እና
ያ ብዙ ጊዜ በራሴ ሂል ከማድረጌ በፊት የማስተውለው ነገር ነበር። ብዙ ጊዜ እንዴት ነው አሁን ፍቅር ህይወት ውስጥ ምናምን ሲሆን እኔ ነኝ ዳምፕ የማደርጋቸው ወንዶቹን ምናምን ማለት ነው። ምንድን ያ የሆነ በቃ ሳልቀደም ልቅደም አይነት። ምክንያቱም እነሱ ከተውኝ በቃ የመተው ፊሊንግ ፔኑ ኢቨን ወርስት ነው የሚሆነው። ሪሌሽኑ ከመፍረሱ በላይ እንደው እነሱ ቀድመው ተውኝ ማለት ደግሞ ሌላ የሞት ሞት ነው አይነት ነገር ማለት ነው። ምንድነው ብዙ ጊዜ እኔ ነበርኩኝ ቀድሜ ዳምፕ ማደርጋቸው ምናምን። ይሄ ምንድነው አባንደንመንት ኢሹ ካለን ብዙ ጊዜ ሳልቀደም ልቅደም አይነት ነገር ሳናስበው በዛ አይነት ሊድ የምንደረግበት ነገር አለ። ሌላ ደግሞ ወይ ኮንትሮሊንግ ወይም ደግሞ ፒፕል ፕሊዚንግ ይኖራል እዚህ ጋር ምንድነው ያም ሌላ የኢጎ ፕሮቴክሽን ሜካኒዝም ነው። ወይ ይህንን ሰው ኮንትሮል አድርጌ እንደፈለግኩት በራሴ መንገድ ላስኪደው። ያ ማለት ምንድነው በቃ ሌላ ሴት እንዳያይ ወይም ደግሞ ሌላ ወንድ እንዳታይ ቴክስት ሲያደርጉ ለምሳሌ ለማን ነው ቴክስት የምታደርጉ ምናምን፣ ይሄ ኮንትሮል በቃ ሁሉንም ነገር። ምክንያቱም ሪላክስ ካደረኩኝ ትረስት ካደረኩኝ እንደ ድሮ አባንደን ልደረግ ነው፣ እንደ ድሮ ልተው ነው። ወይም ደግሞ የሆነ ፔን የፈጠረብኝ ነገር ደግሞ ያንን ፔን ሊቀሰቅስብኝ ነው አይነት ስላለ ሌላ የፕሮቴክሽን ሜካኒዝም ነው። ወይም ደግሞ ፕሊዝ ላድርግ። አንዳንድ ሰው ወደ ፕሊዚንግ ይሄዳል፣ አንዳንድ ሰው ወደ ኮንትሮሊንግ ይሄዳል። ያ ምንድነው በቃ ይሄን ሰው እንደሚፈልገው ካስደሰቱ እንደሚፈልገው ሲያቦጣርቀኝም ሲያመናጭቀኝም ምንም እንደፈለገው ከሆንኩለት አይተወኝም፣ በቃ እንዳይሄድብኝ እንደው እግሩን ልሳም አይነት ነገር ደግሞ ሌላ ፒፕል ፕሊዚንግም ሌላኛው ይሄ የፊር ፕሮቴክሽን ሜካኒዝም ነው። እና ሌላ ደግሞ አቮይዳንት ቢሄቪየር እዚህ ጋር የምታስተውሉት ነገር ነው። የአቮይዳንት ደግሞ ምንድነው በቃ ይሄ ኢሞሽናል የሆነ ፓርታችንን ዝግት ማድረግ ማለት ነው። ብዙ ጊዜ ይሄ የአታችመንት ስታይሎችን ስፔሻሊ ሪሌሽንሺፕ ላይ ካተኮራችሁ አታችመንት ስታይሎች 4ቱን አታችመንት ስታይሎች ከዚህ በፊት ቪዲዮዎች ወይ ደግሞ መጽሐፉን አንብባችሁ ከሆነ አታችድ የሚባል መጽሐፍ አለ። ሌሎችም አሉ፣ ግን ዋናው ያንን መጽሐፍ ነው እኔ አንብቤ ብዙ ነገር የተረዳሁት። ስለዛ እሱን ካያችሁ አታችመንት ስታይል ላይ ደግሞ ስታዩ ይሄ አቮይዳንት የመሆን ነገር አለ ሪሌሽንሺፕ ላይ። በቃ እንዴት ነው ኢሞሽናሊ የሆነ ናም ያ ኢጓችን በልጅነታችን ፔንን ፊል እንዳናደር ስፔሻሊ ደግሞ እኛ እዚህ ጋር ኤምፓት ከሆንን ወይም ደግሞ ሃይሊ ሴንሲቲቭ ፒፕል በጣም ስሜታዊ ሆንን ወይም ደግሞ ከዛም ሲያልፍ ደግሞ የሰዎችንም ስሜት አብዞርብ የምናደርግ እንዴት ነው ኤምፓት ስለሱ ከዚህ በፊት አንደርስታንዲንጉ ካላችሁ ምንድነው ኤምፓት ከሆናችሁ ኢሞሽናሊ የሌሎችን ስሜት ኤነርጂ ፊል የማድረግ ነገር አለ። ወይም ደግሞ የሌሎች ሙድ የሌሎች ስቴት ኦፍ ማይንድ እኛን አፌክት ያደርገናል። ስለዚህ ዙሪያችንን ስንመለከት ፔንፉል የሆነ ወይም ደግሞ አንፕለዘንት የሆነ ኢንቫይሮንመንት ላይ ከሆንን ያ አፌክት ስለሚያደርገን በልጅነት ማንነታችን ምን ይሆናል? ኢጎ ፕሮቴክሽን ሜካኒዝም ይፈጥራል። ያ ናም ያደርገናል። መደንዘዝ ማለት ነው። እንደነዝዛለን በወቅቱ ያ ፔን ቱማች እንዳይሆንብን ስብርብር እንዳያደርገን እንደነዝዛለን። ያ የመደንዘዝ ነገር ሲፈጠር ኢሞሽናሊ ካደግንም በኋላ ይሄ አቮይዳንት የምንሆነው ያ ኢሞሽናል ናምነስ በልጅነታችን እንደ ፕሮቴክሽን ሜካኒዝም የተፈጠረ ስላለ ማለት ነው። ስለዚህ እንደዚህ አይነት ሁኔታዎች ይሄ ፔንፉል ስለሆነ ወይ ፑሽ ላድርግ ወይ አቮይድ ላድርግ ወይም ኮንትሮል ላድርግ ወይም ደግሞ ፕሊዝ ላድርግ የሚል ሁኔታ ውስጥ እንድትገቡ ያደርጋል። ያ ደግሞ ፕሮቴክሽን ነው። ስለዚህ ዋነኛ እዚህ ጋር ሩት መሰረቱን ማወቅ ያስፈልጋል ያልኩበት ምክንያት ሩት መሰረቱ እዚህ ጋር ጀለሲን ሳይሆን ወይም ደግሞ ንዴት ወይ እነዚህ ያነሳናቸው ነገሮች ባዮ ፕሮዳክቶች ናቸው። ያ ማለት ምንድነው የዋና ስር መሰረቱ ውጤት ናቸው እንጂ እነሱ አይደሉም። ዋናው አባንደንመንት ኢሹን ሂል ስናደርግ ጀለሲ ሂል ይሆናል፣ ንዴት ሂል ይሆናል፣ ሌላ ነገር። ስለዚህ ዋነኛው ሂል መደረግ ያለበት ፓርት ዋና ኮዙ ነው ማለት ነው። ስለዚህ ይሄ ወዴት ይወስደናል? ወደሚቀጥለው ስቴፕ which is እንዴት መዳን እንችላለን ከንዴት ከብሱጩት ጫጫታ። ማን ነው ያ ቀልደኛው ኮሜዲያን ማን ነበር እሱ?
አይ ፎርጋት ስሙ ጠፋብኝ፣ ግን ቡጥቡጥ ጫጫታ ምናምን ያለው ነገር ሁል ጊዜ ያስቀኛል። ለዛ ነው። ኤኒዌይስ እንዴት ሂል አድርገን መኖር እንችላለን የሚለውን እስቲ እንመልከት። እዚህ ጋር አሁን ስለ ስፔሻሊ ስለ አንገር ስለሆነ እያወራን ያለ ነው፣ ስለ ንዴት ስለሆነ እያወራን ያለ ነው። ንዴትን እንዴት ነው ማብረድ የምንችለው ወይም ደግሞ እንደገና ደግሞ ወደፊትም ደጋግሞ ከመምጣት ሂል ማድረግ የምንችለው የሚለውን ነገር ስንመለከት ንዴት ላይ ስንሰራ ኦን ፖይንት መሆን አለበት። አት ፖይንት ኦፍ ያ ነገር ሀፕን እያደረገ ባለበት ማለት ነው። ስለዚህ ምንድነው የመጀመሪያው ስቴፕ ንዴታችንን ማብረድ ወይም ደግሞ ሰልፍ ሬጉሌሽን ማለት ነው። ያ ማለት ምንድነው? መጀመሪያ ነገሩ ላይ አዌርነስ ሊኖረን ይገባል። እንዴት ነው? አሁን ብዙ ጊዜ ንዴትም ሆነ እነዚህ ይሄ ሪአክቲቭ የሆኑ ምላሽ የምንሰጥባቸው ነገሮች ብዙ ዳሜጅ ካደረሱ በኋላ በቃ ተናደን ተሳድበን ተጫጩኸን ምናምን ሌተር ኦን ነው በኋላ ላይ እንዲሁ ምን ሆኜ ነው እንደዚህ ሲሆን የነበረው የሚያስብለን። ምክንያቱም ወደ ራሳችን መለስ ስንል ከዛ ከልጅነት ከሰርቫይቫል ፕሮቴክሽን ሜካኒዝም ወጥተን ነገሮችን በተረጋጋ መልኩ ስናይ ነው የምናስተውለው። ግን አሁን ምንድነው ራሳችን ላይ የምንሰራ ከሆነ ኔክስት ታይም ካች ማድረግ መቻል አለብን። ይሄ ንዴት ገና አራይዝ ሲያደርግ ገና ይሄ የሃርታችን ኮንትራክት ማድረግ ሲጀምር መቋጠር ወይም ደግሞ ፊዚካሊ ፊልም እናደርጋቸው ነገሮች አሉ። ይሄ የሆነ ንዴት እንዴት ነው የሚፈላ አይነት እንዴት አይደለም ምን እንደሚባል ግን ይሄ የሆነ በርን የሚያደርጋችሁ ነገር እሳት ነገር ፋየር ነገር ሊሰማችሁ ይችላል። የራሳችሁን ሲምተም ለማስተዋል ሞክሩ። እኔ እንዲሁ ከራሴ ማስተውለውን ነገር ነው የምነግራችሁ። ገና ያ ሲምተም አራይዝ ሲያደርግ ጊዜ ካች ማድረግ ራሳችሁ ኦኬ፣ እዚህ ጋር የሆነ ሪፒትድ የሆነ ተደጋጋሚ ከዚህ በፊት ማስተውለው ነገር ፓተርን እያየሁኝ ነው። ራሳችሁን ካች ታደርጉና ዲፕ ብሪዝ ኢን ዲፕ ብሪዝ አውት፣ ወደ ውስጥ ትንፋሽ በረዥሙ ማስገባት ማስወጣት። አይ ኖ ንዴት ላይ ስትሆኑ ወይም ደግሞ ይሄ በጣም ኢሪቴት የሚያደርጋችሁ ሲቹዌሽን ላይ ስትሆኑ ከባድ ነው። እያልኳችሁ ያለሁት ምንድን ነው ይሄ ከፕራክቲስ የሚመጣ ነው። የመጀመሪያው ጊዜ ምናምን እራሱ እያወቃችሁት የሆነ በልበል የሚያስብላችሁ ነገር ሊኖር ይችላል። በቃ ወደፊት የሚገፋችሁ መቆጣጠር ራሳችሁ ማትችሉበት፣ ግን እንደ ፌሊየር አትቁጠሩት። አንድ ጊዜ ያቺን ማስተዋል ሰክሰስ ነው። በሁለተኛው የሆነች በቃ መለስ ማለት መቻል በሁለተኛውም ላይሆን ይችላል። ሜቢ ከ10 ጊዜ ሙከራ በኋላ ሊሆን ይችላል እዛ ደረጃ የምትደርሱ። ግን ልላችሁ የምፈልገው ምንድነው የሆነ መጀመሪያ ላይ አዌርነስ ሲኖር ፓተርናችሁን ማስተዋል ስትጀምሩ የሆነች ጋፕ ፈጠራችሁ ማለት ነው። ያቺ ፍራክሽን ኦፍ ሰከንድ ወደ ንዴት ወይም ደግሞ ቆይ እስቲ ልመልከት ወደምትለው የምትወስደው ስፖት ማግኘት ማለት ነው። ከዛ እዛ ጋር ሆዝ ታደርጉና ትንፋሽ መውሰድ። ከአቅማችሁ በላይ ሆነ ቦታ ላይ ከሆናችሁ እዚህ ጋር ሊቭ ማድረግም ጥሩ የሆነ ነገር ነው። ምንድነው እዛ ቦታ ላይ አይን ላይን ተፋጣችሁ ንዴትን ማብረድ ሊከብድ የሚችልበት ሁኔታ ይኖራል። ስለዚህ ዞር ማለት በቃ ወይ አንድ ሩም ውስጥ ከሆናችሁ ከዛ ሰው ከምትጣሉበት ሰው ጋር ወጣ ማለት ከዛ ክፍል ወይም ደግሞ ሌላም ቦታ ወደ ውጭም ቢሆን የሆነ ያቺን በእውነት ነው የምላችሁ ያቺን ስፖት ካገኛችኋት the next step will be easier። ምክንያቱም you already catch yourself እንደዛ blow up ከማድረጋችሁ በፊት ማለት ነው። ስለዛ ምንድነው ዞር ማለት ዞር ብላችሁ ከዛ ወደ ሰከንድ ስቴፕ መሄድ ማለት ነው። እዚህ ሁለተኛው ስቴፕ ላይ ምንድነው የምናደርገው? ከዚህ በፊት ሳናውቀው በፊት ብዙ ተሞኝተናል። አሁን ግን ይኸው እያሳወቅኳችሁ ነው ያለው። ኢጎ ነው እዛ ጋር ፕሮቴክት ሊያደርጋችሁ በዚህ ቢሄቪየር የመጣው። ዲፕ ዳውን የሆነ እንዲነካ ያልፈለገው ነገር ስላለ ነው ወይ በአንገር ወይ በጀለሲ መልኩ ወይ ምናምን እየወጣ ያለው። ምንድነው የመጀመሪያው እዛ ጋር ኢነር ቻይልዳችሁ ጋር ከመድረሳችሁ በፊት ኢጓችሁን ሱዝ ማድረግ መቻል አለባችሁ። ያ ምንድነው ማባበል እንበለው በአማርኛ ማባበል ወይም ደግሞ ሱዝ ማድረግ። ይሄ ኢጓችን በፕሮቴክሽን መልኩ የሚናደደው የሚጮኸው የሚሳደበው ወይም ደግሞ ሌላ ነገር ውስጥ ወይም ደግሞ ሌላ ሰውን ጀጅ የሚያደርግ በጀጅመንት ሊገለጽ ይችላል። ወይም ደግሞ ማንጓጠጥም ምን ልበለው በቃ ብዙ አይነት ይሄ ፕሮቴክሽን ሜካኒዝሞች ናቸው እነሱ እንጂ ሪል ኮዞቹ አይደሉም። ስለዛ እዛ ጋር ሪል ኮዙ ጋር ከመድረሱ በፊት ይሄንን ፕሮቴክት ሊያደርግ የተገተረውን ኢጎ ወይም ደግሞ እንደ መሳሪያ እንደዚህ ይዞ በቃ ያቺ ውንድ እንዳትነካብኝ ብሎ ገደብ
ጦርና ጋሻ ይዞ እንደቆመ አድርጋችሁ አስቡት። ስለዚህ ምንድን ነው የምትሉት ኢጓችሁን? ኢትስ ኦኬ አም ኦኬ ዩ ዶንት ኒድ ቱ ፕሮቴክት ሚ፣ እኔን ፕሮቴክት ልታደርገኝ ወይም ደግሞ ልትከላከለኝ አያስፈልግም። አይኖ ለእኔ እንደሆነ የምታደርገው አውቃለሁ ምላችሁ። ኢጓችሁን እንደሆነ ሰው አድርጋችሁ አናግሩት ጀስት ፎር ዘ ሴክ ኦፍ ይሄንን ፕሮሰስ ለማድረግ እንጂ ኢጎ የሆነ ሰው ነው ኤንተቲ ነው ምናምን እያልኩ ወይም ደግሞ የሆነ የተነጠለ ነገር ነው እያልኩ አይደል። ኢጎ ኮንስትራክሽን ነው። ኮንስትራክሽን ኦፍ አወር አይዲያ ዳት ሴይስ እኔ የሚለው እኛን ራሳችንን የምናይበት መንገድ ነው እንጂ ኢጎ የሆነ ነገር ሌላ ነገር አይደለም። ስለዚህ ወደ ኢጎ አንግባ። ስለ ኢጎ አንደርስታንድ ለማድረግ ሌሎች ቪዲዮዎችን መመልከት ትችላላችሁ። ግን ምንድነው እዚህ ጋር ላችሁ የምፈልገው እንዲሁም ያንን ኢጎ እንደሆነ እንደምታናግሩት አድርጋችሁ ማሰብ ሜቢ ፕሮሰሱን ቀላል ሊያደርግላችሁ ይችላል። ሶ አይ አም ኦኬ አም ሴፍ፣ እኔ ያቺ ህፃን አይደለሁም ኤኒሞር፣ እኔ ያቺ እዛ ጋ የተተዋቸዋ ኒግሌክት የተደረገችዋ ህፃን አይደለሁም፣ እኔ እዛ የሚያስፈራ ሲቹዌሽን ላይ ወይም ደግሞ ልጆች ሲደበድቡኝ ወይም ቡሊ ሲያደርጉኝ የነበርኩት ሲቹዌሽን ላይ አይደለሁም። ዊ አር እንዴት ነው አሁን 2026 ላይ ነን። በ19 ምናምኖቹ የሆነው ነገር ላይ አይደለሁም ስታክን ያደረግኩት የሚለውን ማስታወስ ማለት ነው። ሶ ኢጓችሁ ስታባብሉት አም ኦኬ አም ሴፍ ቴንክ ዩ ፎር ዋት ዩር ትራይንግ ቱ ዱ ቱ ሚ፣ ግን እንደዚህ በመናደድ ሳይሆን እኔ አሁን አዳልት ስለሆንኩ ራሴን መከላከል የምችልበት ሁኔታ ላይ ነኝ። የሆነ ትረካ አረግኩባችሁ። አይ ነው እናንተ የራሳችሁን አይነት መንገድ ተጠቅማችሁ ያንን ኢጎ አባብሉት። እውነቴን ነው የምላችሁ፣ አባብሉት። ድሮፕ ዳውን በሉት። ድሮፕ ዳውን ዌፐን። ምንም አያስፈልግ። መሳሪያውን አስቀምጥ፣ ጦርነቱን አቁም። ኢትስ ኦኬ አም ሴፍ። በምመቻችሁ መልኩ ሱዝ አድርጉ ኢጓችሁን። እውነቴን ነው ብላችሁ ቀስ በቀስ ብርድ ሲል ራሳችሁ ብርድ ስትሉ ይሰማችኋል። ከዛ ከንዴት ስትላቀቁና ምክንያቱም ፈርታችሁ እኮ ነው እንደዛ ስትሆኑ የነበረው። ንዴት እኮ ነው እንደዛ ማነው ፍራቻ እኮ ነው እንደዛ እንደተነደዳችሁ እንድትሆኑ የሚያደርገው። ሶ ያንን ኢጎ ሱዝ ስታደርጉት ብርድ ሲል ይሰማችኋል ራሳችሁ። ዋንስ ዩ አር አት ዳት ስቴጅ ወደ ሶስተኛው ስቴጅ ማለፍ እንችላለን። እዚህ ጋር አሁን ሶስተኛው ስቴጅ ላይ ኢነር ቻይልዳችንን ሂል ወደ ማድረግ እንገባለን። እነዛ ሁለት ስቴጆችን ካላለፋችሁ ኢነር ቻይልድን ሂል ለማድረግ ልስራ ብትሉ የማይሆን ነገር ነው። እኔ በራሴ ሂሊንግ ጀርኒ በደንብ ማቀው ስለሆነ ማለት ነው። ሶ ምንድነው ኢጓችሁ አንድ ጊዜ ያንን ፈርቶ ፕሮቴክት ለማድረግ የሚያደርገውን ሜካኒዝም ሲያቆም ጊዜ that's the point where you go down ዲፕ ዳውን ወደ ውስጥ ገብታችሁ ኢነር ቻይልዳችሁ ጋር የምትገናኙት። ያ ኢነር ቻይልዳችሁ የፈራውን ልጅ ወይም ደግሞ የተጎዳውን ማንነታችሁ ማከም ማለት ነው። ያ ምንድነው በሳይኮሎጂው ምን ይባላል? ሪፓረንቲንግ። ሪፓረንቲንግ ማለት ምንድነው? ያንን ልጅ ያጣውን ነገር በልጅነት ያጣውን ወይም ደግሞ የጎደለበትን ነገር አሁን እኛ አዳልት ሆነን ያንን ማሟላት ማለት ነው። ስለዚህ አባንደንመንት ኢሹን ይሄ ሙሉ ኤግዛምፕል እዚህ ቪዲዮ ላይ ስንሰጥ የነበረው እሱ ስለሆነ ማለት ያ ብቻ ነው ማለት ሳይሆን እሱን እንደ ኤግዛምፕል ብንመለከት ያቺን ህፃን አይናችሁን ከድናችሁ መገናኘት፣ ምናልባት ራሳችሁን የ5 ዓመት እያላችሁ ልታገኙ ትችላላችሁ። የ2 ዓመት አይዶ ነው ሜሞሪ ካላችሁ ሊሆን ይችላል። የሆነ ነገር ሀፕን አድርጎ የፈራ ማንነታችሁ የምታገኙት ወይም ደግሞ የ7 ዓመት አይዶን ነው። የራሳችሁ ፕሮሰስ ስለሆነ ይሄ አይናችሁን ከድናችሁ ኢነር ቻይልዳችሁ ጋር መገናኘት። ከዛ በኋላ ያቺ ኒግሌክት የተደረገች ከሆነች ብቸኝነት የሚሰማት የሰው ፍቅር ጥማት ከሆነ እንደዛ ፔንፉል ሆነ የቀረው ነገር ያንን አሁን መስጠት ማለት ነው ሪፓረንቲንግ ማለት። አይሲዩ ብዙ ጊዜ ዋነኛ ኢነር ቻይልዳችን የሚፈልገው ነገር ቢንግ ሲን፣ ቢንግ ላቭድ ኤንድ ቢንግ ሄርድ። ስለዚህ እነዚህን ማለት አይ ላቭ ዩ እኔ ወድሃል፣ ማንም ባያይህ፣ ማንም ባይወድ፣ ማንም አቴንሽን ባይሰጥ እኔ አም ሂር ፎር ዩ፣ አም ኦልዌይስ ዊዝ ዩ፣ አይ ላቭ ዩ፣ አይ ሲ ዩ፣ አይ ሂር ዩ። ገብቷችኋል? ይሄ ሊባል የሚፈልገውን ከሰዎች የምትፈልጉትን ነገር ተውኝ ይሄዳሉ ብላችሁ የምታስቡ ከሆነ እቅፍ ማድረግ ራሳችሁን። I'm not gonna leave you alone.
ሁሌ ካንቺ ጋር ነኝ፣ ሁሌ ካንተ ጋር ነኝ። እንደገና ዋናው የምንፈልገው ነገር በጣም የሚገርማችሁ ዋነኛው ይሄ ከሰው ለማግኘት የምንደክምበት ነገር ራሳችን ውስጥ ያለ ነገር ነው። ራሳችን ማለት ምንድነው? ነፍሳችን ከሶርስ ኤነርጂ ጋር ዋነኛው ፈጣሪም በሉት የራሳችሁን የፈለጋችሁትን ስያሜ ስጡት። ያቺ ነፍሳችን የዛ ፍራግመንት ናት፣ የዛ ቁራጭ ናት። ያ ማለት እኛ ቀጥተኛ ግንኙነት ከዛ ከሶርስ ኤነርጂ ጋር አለን ማለት ነው። ስለዚህ ያ የምንፈልገው ነገር የሚገርማችሁ የማይነጥፍ ፍቅር፣ የማይነጥፍ አቴንሽን፣ የማይነጥፍ እንክብካቤ እና ሴኪሪቲ፣ ሴፍቲ የምንለው ነገር ሁሉ የማይነጥፍ የሚገኝበት ቦታ አለ። ያ ሶርስ ኤነርጂ ዋናው ሃየር ሰልፋችን ማለት ነው። ከነፍሳችን ጋር በተገናኘን ቁጥር ኢነር ቻይልዳችንን የምናክምበት መንገድ ያላስተዋለችውን ያላወቀችውን ነገር በማሳወቅ ነው። ያ ምንድነው? እኛ የመሰለን ያ ኢነር ቻይልዳችን እስካሁን ከሌላ ሰው የሚገኝ ነው የመሰለን እና ለዛ ነው we are looking outside of ourselves ከሌላ ሰው ከሌላ ነገር ይሄንን ደስታ፣ ይሄንን ፍቅር፣ ይሄንን አቴንሽን ለማግኘት የምንጥረው። የምንነግራት ግን ምንድነው? you have it all። ምክንያቱም ሶርስ ኤነርጂ ባንቺ ውስጥ ያለ ስለሆነ ዋናው ፒውር ኮንሽስነስ በእኛ ውስጥ ያለ ያቺ ነፍስ እኮ የምንላት ኤነርጂ ፓርት ወይም ደግሞ ምንድነው የሚባለው መንፈስ የሆነችው ፓርት የፈጣሪ መንፈስ ወይም ደግሞ የፈጣሪ መንፈስ በውስጣችን ያደረው ማለት ነው። ስለዚህ ከዛ ጋር ስትገናኙ ጊዜ የማይነጥፍ ሶርስ ይገኛል። ሶ ኢነር ቻይልዳችንን በዛ መልኩ ሪፓረንት ማድረግ የምትፈልጊው ነገር ሁሉ እኮ it's already in here, you have it, you don't need it outside, I can give you እኔ ልሰጥሽ እችላለሁ። እኔ ስንል ያቺ ነፍስ ከፈጣሪ ጋር የተገናኛችሁ ወይም ደግሞ ፈጣሪ ሁሉን ሰጪ የሆነው በአንቺ ውስጥ ያለው ነው። ከአንቺ ከራሴ ጋር በተገናኘው ቁጥር ከፈጣሪ ጋር አንድ ሆንኩኝ ማለት ነው። ስለዚህ በዛ መልኩ ሪፓረንት ማድረግ ኢነር ቻይልዳችንን። በዚህ ሪፓረንት ፕሮሰስ ላይ ምንድነው ግዴታ ደግሞ ግዴታ ነው። ይሄ እንትን አይደለም። ብዙ ጊዜ ሳይኮሎጂ ማይገልጸው ማይጨምረው ፓርት ምንድነው? ይሄ ፊዚካሊም ደግሞ ሂል ማድረግ አለብን። ምክንያቱም ፊዚካሊ አንሂልድ የሆኑ ኢሞሽኖቻችን ምናምን ፊዚካሊም ስቶርድ ይሆናሉ በኤነርጃቲክ ባዲያችን ላይ። ፊዚካሊ ስለ ይሄ እንደዚህ የምናየው ስኪናችን ላይ ላናየው እንችላለን፣ ግን ኤነርጃቲክ ባዲያችን ላይ ስቶርድ ስለሚሆን ግዴታ ይሄ ነው ስፒሪቹዋሊቲ ትንሽ ከሳይኮሎጂ አዲሽናል ነገር የሚጨምረው። ያ ስቶርድ ስለሚሆን ግዴታ ወጥተን ኔቸር ላይ መገናኘት ከስፔሻሊ ማዘር ኤርዝ ጋር ባዶ እግራችንን ዋክ ማድረግ ወይም ደግሞ ይሄ ታፕ ማድረግ መሬትን እንዴት ነው ጃቀኝ መንገዱ ራቀኝ እንደሚባል ይሄ የድሮ ትዝ ይላችኋል። እንደዛ መርገጥ እንደዚህ አይነት ኤክሰርሳይሶችን እንደገና ኔቸር ላይ መሆን በራሱ ሂልም ያደርጓል። ምክንያቱም የሰውነት አካላችን ኤሌክትሮማግኔቲክ ፊልድ በዛ የተከበበ ነው፣ ወይም ደግሞ ኦራም ልትሉ ትችላላችሁ። ያ ማግኔቲክ ፊልድ ከምድር ጋር ስንገናኝ ከምድር የሚመነጨውን ማግኔቲክ ፊልድ ጋር የመቀያየር ወይም ደግሞ የመገናኘት ነገር አለ። ያ ኢነርጂያችንን ክሌንዝ የሚያደርግ ነው፣ ኢነርጂያችንን ሂል የሚያደርግ ነው። ስለዛ ኔቸር ላይ ማሳለፍ ስፔሻሊ ይሄንን ኢነር ቻይልድ ሂሊንግ ስታደርጉ ሪፓረንት ስታደርጉ ኔቸር ላይ ሆናችሁ ባዶ እግራችሁን ሆናችሁ ወክ እያደረጋችሁ ከዛፎች ሳሩንም ምኑንም ቅጠላቅጠሉን የነካካችሁ ምናምን ቢሆን የእውነቴን ነው ብላችሁ ሂል የማድረግ ነገር አለ። ምክንያቱም እኛም ከኔቸር ጋር እንዲህ የተቆራኘ ነገር ስለሆነ፣ ምክንያቱም ከአፈር ነው የተፈጠርነው። አይ ሚን ላይክ ያግበስብሰን ሰው አካል ብለን የያዝነው ነገር ከምድር የበቀለውን በልተን አኒማሉም ከምድር የተገኘውን ሆነን ነው። ስለዚህ እኛ ራሳችን ፓርት ኦፍ ኔቸር ነን። ይሄ ልክ እንደ ዛፍ ከመሬት ጋር የተገናኘነን ተንቀሳቃሽ ስለሆንን ብቻ ነው እንጂ ግዴታ ይሄ ኔቸር ላይ ሆኖ ማሳለፍ ለሂሊንግ ዋነኛ አስፈላጊ ነገር ነው። ስለዚህ በዛሬው ቪዲዮ የተመለከትነው ምን ነበረ? አንገር ምን እንደሆነ፣ ከዛ አንገር ደግሞ ዋናው ኮዙ ስር መሰረቱ ምን እንደሆነ አይ ሆፕ ያንን ዋነኛ ነገር ወስዳችኋል ብዬ አስባለሁ። ከዛ በኋላ ደግሞ እንዴት ሂል ማድረግ እንደምንችል ነው። ሆፕፉሊ ይሄ ቪዲዮ ጠቅማችኋል ብዬ አስባለሁ። ይሄ ቪዲዮ ጠቅሞኛል
አስተምሮኛል የምትሉ ከሆነ ሌሚ ነው ኢን ኮመንታችሁን አሳውቁኝ። በዛ ላይ ደግሞ ከኔ ጋር ዋን ኦን ዋን መስራት የምትፈልጉ ከሆነ ብዙ ጊዜ ሪኩዌስት ሲደርሰኝ ስለነበረ ያንን ከኔ ጋር ኢንዲቪጁዋል የሆነ ስፔሻል የሆነ የራሳችሁን ነገር የተመለከተ እንዴት ሂል ማድረግ እንደምትችሉ ወይም ደግሞ በየትኛውም የህይወት መንገድ ጋይድ የምትፈልጉት ነገር ካለ ከኔ ጋር ዋን ኦን ዋን መስራት እንድንችል ኦልሬዲ ተዘጋጅቻለሁ። ሊንክ ዲስክሪፕሽን ቦክስ ውስጥ ትቼላችኋለሁ። ሶ ሊንኩን በመጫን ቡክ አድርጉና ከኔ ጋር ዋን ኦን ዋን መስራት እንችላለን የሚለውን ላሳውቃችሁ እወዳለሁ። እኔ ለዛሬ በዚህ አበቃሁ። በሚቀጥለው ቪዲዮ እስከማያችሁ ባይ።